ሰላም እንዴት ቆያችሁ? የ2026 የዓለም ዋንጫ የምድብ 12 ሀገራትን በዛሬው ቪዲዮአችን እንዳሰሳለን። በዚህ ምድብ እንግሊዝ፣ ክሮኤሽያ፣ ጋና እና ፓናማ ይገናኛሉ። ይህንን ቪዲዮ ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ ቤተሰብ ሁኑ። በምድቡ የመጀመሪያው ሀገር እንግሊዝ ናት። ሶስቱ አናብስት። እንግሊዝ በአውሮፓ የምትገኝ ሀገር ናት። ዋና ከተማዋ ደግሞ ለንደን በመባል ይታወቃል። ብሔራዊ ቡድኑ ከ1950 ጀምሮ በዓለም ዋንጫው ለ17 ጊዜ ተሳትፎ ማድረግ ችለዋል። የ1966 የዓለም ዋንጫ ውድድርን አሸናፊው ሀገር ነበረ። የብሔራዊ ቡድኑ አሰልጣኝ የ52 ዓመቱ ጀርመናዊው ቶማስ ቱክል ናቸው። ቡድኑን ከ2025 ጀምሮ በማሰልጠን ላይ ይገኛሉ። ለብሔራዊ ቡድኑ ብዙ ጨዋታዎችን በማድረግ ቀዳሚው ፒተር ሺልተን ነው። 125 ጨዋታዎችን አድርጓል። ብዙ ግብ በማስቆጠር የአሁኑ የቡድኑ አምበል ሃሪኬን ቀዳሚ ነው። 79 ግቦችን ማስቆጠር ችሏል። በቡድኑ ውስጥ በጣም ብዙ ከዋክብት ተጫዋቾች ይገኛሉ። ራይስ፣ ኢዜ፣ ሳካ፣ ኬን፣ ራሽፎርድ፣ ማይኖ፣ ኢቫን ቶኒ፣ ቤሊንግሃም፣ ጉሂ ጥቂቶቹ ናቸው። በ2026 የመክፈቻ ጨዋታቸውን ከጠንካራዋ ክሮኤሽያ ጋር በማድረግ ይጀምራሉ። ሶስቱ አናብስት የት ድረስ ይጓዙ ይሆን? በቀጣይ የሚታይ ነው የሚሆነው። በምድቡ ሁለተኛው ሀገር ክሮኤሽያ ናት። ብሌዘርስ በመባል ይታወቃሉ። ክሮኤሽያ በመካከለኛውና ደቡብ ምዕራብ አውሮፓ የምትገኝ ሀገር ናት። ዋና ከተማዋ ደግሞ ዛግረብ በመባል ይታወቃል። ብሔራዊ ቡድኑ ከ1998 ጀምሮ በ7 የዓለም ዋንጫ ውድድሮች ላይ መሳተፍ ችለዋል። በ2018 በተካሄደው የዓለም ዋንጫ ያሳኩት የሁለተኛ ደረጃ ውጤታቸው ከፍተኛው ነው። የብሔራዊ ቡድኑ አሰልጣኝ የ59 ዓመቱ ክሮኤሽያዊ ዝላትኮ ዳሊች ናቸው። ቡድኑን ከ2017 ጀምሮ በማሰልጠን ላይ ይገኛሉ። ለቡድኑ ብዙ ጨዋታዎችን በማድረግ ቀዳሚው ሉካ ሞድሪች ነው። 198 ጨዋታዎችን አድርጓል። ብዙ ግብ ያስቆጠረው ተጫዋች ደግሞ ዳቮር ሱከር ነው። 45 ግቦችን በማስቆጠር በቡድኑ ውስጥ የባየር ሙኒኩ ስታንሲች፣ የማንቸስተር ሲቲዎቹ ጆስኮ ግቫርዲዮ እና ማቴዮ ኮቫቺች፣ የኤሲ ሚላኑ ሉካ ሞድሪች፣ የአትላንታው ማሪዮ ፓሳሊች፣ የኢንተር ሚላኑ ፓቲች ሱሲች፣ የፔሲቭ አይንድሆቨኑ ኢቫን ፔሪሲች የሚጠቀሱ ከዋክብት ተጫዋቾች ናቸው። የ2026 የዓለም ዋንጫ ጉዟቸውን ከሌላኛው የምድቡ ጠንካራ ቡድን እንግሊዝ ጋር በማድረግ ይጀምራሉ። በምድቡ ሶስተኛው ሀገር ጋና ናት። ጥቋቁር ከዋክብቶቹ ጋና በምዕራብ አፍሪካ የምትገኝ ሀገር ስትሆን ዋና ከተማዋ ደግሞ አክራ በመባል ይጠራል። ብሔራዊ ቡድኑ ከ2006 ጀምሮ ለ5 ጊዜ በዓለም ዋንጫው መሳተፍ ችሏል። የ2010 የኳርተር ፋይናል ውጤታቸው ትልቁ ነው። የብሔራዊ ቡድኑ አሰልጣኝ የ73 ዓመቱ ፖርቹጋላዊ ካርሎስ ኪሮዥ ናቸው። ቡድኑን ከ2026 ጀምሮ በማሰልጠን ላይ ይገኛሉ። ለብሔራዊ ቡድኑ ብዙ ጨዋታ በማድረግ ቀዳሚው ተጫዋቾች ወንድማማቾቹ አንድሬ እና ጆርዳን አየው ናቸው። 120 ጨዋታዎችን አድርገዋል። ይህም አስገራሚ መገጣጠም ሆኗል። ብዙ ግብ በማስቆጠር ደግሞ አሳሞ ጊያን ነው። 51 ግቦችን አስቆጥሯል። በቡድኑ ውስጥ እንደ ኢኒያኪ ዊሊያምስ፣ ጆርዳን አየው፣ አንቷን ሴሚኒዮ፣ ቶማስ ፓርቴን የመሳሰሉ ከዋክብት ተጫዋቾች ይገኛሉ። የ2026 የዓለም ዋንጫ ጉዟቸውን ከፓናማ ጋር በሚያደርጉ ጨዋታ ይጀምራሉ። የምድቡ የመጨረሻው ሀገር ፓናማ ናት። ፓናማ በመካከለኛው አሜሪካ የምትገኝ ሀገር ናት። ዋና ከተማዋ ደግሞ ፓናማ ሲቲ በመባል ይታወቃል። ብሔራዊ ቡድኑ በዓለም ዋንጫ ለ2 ጊዜ ብቻ ነው መሳተፍ የቻለው፣ በ2018 እና በአሁኑ የዓለም ዋንጫ። የብሔራዊ ቡድኑ አሰልጣኝ የ53 ዓመቱ ዴንማርካዊ ቶማስ ክርስቲያንሰን ናቸው። ቡድኑን ከ2020 ጀምሮ በማሰልጠን ላይ ይገኛሉ። ለብሔራዊ ቡድኑ ብዙ ጨዋታዎችን በማድረግ ቀዳሚው ተጫዋች አኒባል ጎዶይ ነው። 159 ጨዋታዎችን አድርጓል። ብዙ ግብ በማስቆጠር ደግሞ ቀዳሚው ሉዊስ ቴጃዳ ነው። 43 ግቦችን ነው ማስቆጠር የቻለው። የመክፈቻ ጨዋታቸውን ከጋና ጋር በማድረግ ይጀምራሉ። ታዲያ ከዚህ ምድብ የትኛዎቹ ሁለት ሀገራት ወደ ቀጣዩ ዙር ያልፉ ይሆን? በቀጣይ ጨዋታዎች የምናየው ነው የሚሆነው። ይህንን ቪዲዮ ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ ቤተሰብ ሁኑ።